112 ቀናት ሆነውናል። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንጓዛለን። ዛሬ የምናነበው ትንቢተ ኢሳይያስ ከምዕራፍ 13 እስከ 15 ድረስ ያለውን ነው። አብረን እናንብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 13። የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም። ምድረ በዳ በሆነ ተራራ ላይ ምልክትን አቁሙ፣ ድምጽንም ከፍ አድርጉባቸው፣ በአለቆችም ደጆች እንዲገቡ በእጅ ጥቀሱ፣ ቁጣዬን ይፈጽሙ ዘንድ ቅዱሳኔን አዝዣለሁ። እኔ ኃያላኔንና በታላቅነቴ ደስ የሚላቸውን ጠርቻለሁ። በተራሮች ላይ እንደ ታላቅ ሕዝብ ድምጽ የሆነ የብዙ ሰው ድምጽ አለ። የተከማቹት የአሕዛብ መንግስታት የውካታ ጫጫታ አለ። የሰራዊት ጌታ እግዚአብሔር ሰራዊትን ለሰልፍ አሳልፏል። እግዚአብሔርና የቁጣው ጦር ዕቃ ምድርን ሁሉ ያጠፏት ዘንድ ከሩቅ አገር ከሰማይ ዳርቻ ይመጣሉ። የእግዚአብሔር ቀን ቀርቧልና አልቅሱ። ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰውም ልብ ሁሉ ይቀልጣል። ይደነግጣሉ፣ ምጥና ሕማም ይይዛቸዋል። እንደምትወልድ ሴት ያምጣሉ፣ አንዱም በሌላው ይደነቃል። ፊታቸውም የነበልባል ፊት ነው። እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙን ስለ ክፋታቸው ክፎቹንም ስለ በደላቸው እቀጣለሁ። የትዕቢተኞችንም ኩራት እሽራለሁ፣ የጨካኞቹንም ኩራት አዋርዳለሁ። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፊር ወርቅ ይልቅ የከበረ ይሆናል። ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣ ቀንም ሰማያትን አነቃንቃለሁ፣ ምድርም ከስፍራዋ ትናወጣለች። እንደ ተባረረ ሚዳቋ ማንም እንደማይሰበስበው እንደ በግ መንጋ ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ወደ አገሩ ይሸሻል። የተገኘ ሁሉ የተወጋ ይሆናል፣ የተያዘም ሁሉ በሰይፍ ይወድቃል። ሕፃናቶቻቸውም በፊታቸው ይጨፈጨፋሉ፣ ቤቶቻቸውም ይበዘበዛሉ፣ ሚስቶቻቸውም ይነወራሉ። እነሆ ብር የማይሹትን ወርቅም የማያምራቸውን ሜዶናውያንን በላያቸው አስነሳለሁ። ፍላጾቻቸውም ጎበዞችን ይጨፈጭፋሉ፣ የማኅፀንም ፍሬ አይምሩም። ዓይኖቻቸውም ለሕፃናት አይራሩም። እግዚአብሔርም ሰዶምና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር የከለዳውያንም ትዕቢት ጌጥ ባቢሎን እንዲሁ ትሆናለች። ለዘላለም የሚቀመጥባት አይገኝም፣ ከትውልድም እስከ ትውልድ ድረስ ሰው አይኖርባትም። አረባውያንም ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ አያሳርፉም። በዚያም የምድረ በዳ አራዊት ያርፋሉ፣ ውጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ። በዚያም አጋንንት ይዘፍናሉ፣ ተኩላዎችም በግንቦቻቸው፣ ቀበሮችም በሚያማምሩ አዳራሾቻቸው ይጮሃሉ። ጊዜዋም ለመምጣት ቀርቧል፣ ቀኗም አይዘገይም። ትንቢተ ኢሳይያስ ምዕራፍ 14። እግዚአብሔርም ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። መጻተኛም ከእርሱ ጋር ይተባበራል፣ ከያዕቆብ ቤት ጋር ይጣበቃል። አሕዛብም ይዘው ወደ ስፍራቸው ያመጧቸዋል። የእስራኤልም ቤት በእግዚአብሔር ምድር እንደ ሎሌዎችና እንደ ገረዶች አድርገው ይገዟቸዋል። የማረኳቸውንም ይማርካሉ፣ አስጨናቂዎችንም ይገዛሉ። በዚያን ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንህና ከመከራህ ከተገዛህለትም ከጽኑ ባርነት ያሳርፈሃል። ይህንን ምሳሌ በባቢሎን ንጉሥ ላይ ታነሳለህ፣ እንዲህም ትላለህ፣ አስጨናቂ እንዴት አረፈ? አስገባሪም እንዴት ጸጥ አለ? አሕዛብንም በመዓትና በማያቋርጥ መምታት የመታቸውን፣ አሕዛብንም ባልተከለከለ መከራ በቁጣው የገዛውን የኃጥአንን በትር የአለቆችንም ዘንግ እግዚአብሔር ሰብሯል። ምድርም ሁሉ አርፋ በጸጥታ ተቀምጣለች፣ እልልም ብላለች። ጥድና የሊባኖስ ዝግባ አንተ ከተዋረድክ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው በአንተ ደስ አላቸው። ሲኦል በመምጣትህ ልትገናኝህ በታች ታወከች። የሞቱትንም የምድርንም ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብንም ነገስታት ሁሉ ከዙፋኖቻቸው አስነሳች። እንዲህም አሉ፣ አንተ ደግሞ እንደኛ ደክመሃልን? እኛንስ መስለሃልን? ጌጥህና የበገናህ ድምፅ ወደ ሲኦል ወረደ፣ በበታችህም ብል ተነጥፏል፣ ትልም መደረቢያ ሆኗል ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል
ወደ ጉድጓዱም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። የአሕዛብ ነገስታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደተጠላ ቅርንጫፍ ከመቃብር ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓድ ድንጋዮች የወረዱት ከድነውሃል። እንደተረገጠም ሬሳ ሆነሃል። ምድርህን አጥፍተሃልና ሕዝብህንም ገድለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። የክፉዎች ዘር ለዘላለም የተጠራ አይሆንም። እንዳይነሱም ምድርንም እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆቹ ሞትን አዘጋጁላቸው። በእነሱም ላይ እነሳለሁ ይላል የሰራዊት ጌታ እግዚአብሔር። ከባቢሎን ስምንና ቅሬታን ዘርንና ትውልድንም እቆርጣለሁ ይላል እግዚአብሔር። የጃርት መኖሪያ የውሃም መቋሚያ አደርጋታለሁ፣ በጥፋትም መጥረጊያ እጠርጋታለሁ ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል። እንደተናገርኩ በእርግጥ ይሆናል፣ እንዳሰብኩም እንዲሁ ይቆማል። አሶርን በምድሬ ላይ እሰብረዋለሁ፣ በተራራይም ላይ ረግጠዋለሁ። ቀንበሩም ከእነርሱ ይነሳል፣ ሸክሙም ከጫንካቸው ላይ ይወገዳል። በምድርም ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በአሕዛብ ሁሉ ላይ የተዘረጋች እጅ ይህች ናት። የሰራዊት ጌታ እግዚአብሔር ይህንን አስቧል። የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳት ማን ነው? ንጉሡ አካዝ በሞተበት ዓመት ይህ ሸክም ሆነ። ፍልስጤም ሆይ ከእባቡ ስር እፉኝት ይወጣልና ፍሬውም የሚበርና እሳት የሚመስል እባብ ይሆናልና የመታሽ በትር ስለተሰበረ ሁላችሁም ደስ አይበላችሁ። የድሆችም የበኩር ልጆች ይሰማራሉ፣ ችግረኞችም ተዘልለው ይተኛሉ። ስርህንም በረሃብ እገድላለሁ፣ ቅሬታህም ይገደላል። አንተ በር ሆይ ወዮ በል፣ አንቺም ከተማ ሆይ ጩሂ። ፍልስጤምም ሆይ ሁላችሁ ቀልጣችኋል። ጢስ ከሰሜን ይመጣል፣ ከጭፍራውም ተለይቶ የሚቀር የለም። ለሕዝቡም መልእክተኞች ምን ብሎ መመለስ ይገባል? እግዚአብሔር ጽዮንን እንደመሰረተ የሕዝቡም ችግረኞች በእርሷ ውስጥ እንደሚጠጉ ነው። ትንቢተ ኢሳይያስ ምዕራፍ 15 ስለ ሞዓብ የተነገረ ሸክም። የሞዓብ ኤር በሌሊት ፈርሶ ጠፋ። ቂር የሚባልም የሞዓብ ምሽግ በሌሊት ፈርሶ ጠፋ። ወደ ባይት ወደ ዲቦንም ወደ ኮረብታ መስገጃዎችም ለልቅሶ ወጥተዋል። ሞዓብ በናባውና በሜድባ ላይ ታለቅሳለች። ራሳቸው ሁሉ ተነጭቷል፣ ጢማቸውም ሁሉ ተላጭቷል። በየመንገዳቸውም በማቅ ታጥቀዋል። በየሰገነቶቻቸውና በየአደባባዮቻቸውም እንባ እጅግ እያፈሰሱ ሁሉም አልቅሰዋል። ሐሴቦንና ኤልያሊ ጮሁ፣ ድምፃቸው እስከ ያሐጽ ድረስ ይሰማል። ስለዚህ የሞዓብ ሰልፈኞች ጮሁ፣ ነፍሷ በውስጧ ተንቀጠቀጠች። ልቤ ስለ ሞዓብ ጮኸ። ከእርሷ የሚሸሹ ወደ ዞአር ወደ ኤግላት ሺሊሽያ ኮበለሉ። በሉሂት አቀበት ላይ እያለቀሱ ይወጣሉ። በሆሮናይምም መንገድ የዋይታ ጩኸት ያነሳሉ። የኔምሬም ውሆች ይደርቃሉ። ሳሩም ደርቋል፣ ለጋውም ጠውልጓል፣ ልምላሜውም ሁሉ የለም። ስለዚህ የሰበሰቡትን ሀብትና መዝገባቸውን ወደ አሃያ ዛፍ ወንዝ ማዶ ይወስዱታል። ጩኸት የሞዓብን ዳርቻ ሁሉ ዞረ። ልቅሶዋም ወደ ኤግላይምና ወደ ብኤር ኢሊም ደረሰ። የዲሞንም ውሃ ደም ተሞልታለች። በዲሞንም ላይ ስቃይን እጨምራለሁ። ከሞዓባውያንም በሚያመልጡ ከምድርም በሚቀሩ ላይ አንበሳን አመጣለሁ። የተነበበውን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና የቴሌግራም ገጻችን ላይ በቀጥታ ስርጭት ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ስለምናደርግ ኑና አብራችሁን አጥኑ። ሻሎም